ሰላምታችን በያላችሁበት ይድረስ የተወደዳችሁ የቻናላችን ቤተሰቦች የዕለቱን የረፋድ አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። የአማራ ፋኖ በየአካባቢው ጀግና የአባት አርበኞችን ለትግል እያደራጀ ነው፣ ትዕዛዝ ብቻ እየተጠበቀ ነው ተብሏል። የአገዛዙ ኃይል የገበሬውን ምርት ከአውድማ ላይ እየዘረፈ መሆኑ ተሰምቷል። አማራ እየተናነቀ ያለው ከምርኮኛ ጀነራሎች ጋር ነው ተብሏል። በቀይ ባህር ጉዳይ አብይ አህመድ ቁርጡን ማወቅ እንዳለበት ዓለም አቀፉ ተቋም አሳስቧል። ዝርዝር መረጃዎችን ይዘናል። በ201ኛ ኮር 54ኛ ክፍለ ጦር የቢቡኝ ወረዳ አባት አርበኞች በተጠንቀቅ ላይ ነው ተብሏል። በቢቡኝ ወረዳ አባት አርበኞች ጦር ለግዳጅ ዝግጁ መሆናቸውን የ201ኛ ኮር ህዝብ ግንኙነት ኃላፊው የቢቡኝ ወረዳ ጊዜያዊ መንግስት ጸጥታ ዘርፍ ኃላፊውና አስፈጻሚው ኮሚቴ በተገኙበት ገለጹ። በተጠንቀቅ ላይ ያሉ የቢቡኝ ወረዳ አባት አርበኞች ጦር የድርጅታችንና የትግሉ ቁመና በቂ ግንዛቤ ከተሰጠ በኋላ ከትግሉ ጎን በመቆም የአማራ ታሪካዊ ጠላት የሆነውን የብልጽግና አሸባሪ መንግስት ነኝ ባይ የአረመኔ ስብስብ ቡድንም እስከ መጨረሻው ድረስ እንታገላለን ሲሉ ገልጸዋል። በተጨማሪም ትግሉ በአጭር መቋጨት እንዳለበት ገልጸው ህዝቡ ከፋኖ ጎን መቆም እንዳለበት በመረዳት ለቀጣይ ግዳጆች ትጥቅና ስንቅ በማዘጋጀት የድርጅታችንን ትዕዛዝ በመጠባበቅ ላይ ነን ብለዋል። አሁን ላይ አምባገነኑ የብልጽግና ስርዓት በማንነታችን እየፈጸመብን ያለውን በሌሎች አካባቢ እያየን ስለሆነ ቀድመን ራሳችንን የመከላከልና ቀጠናችንን መጠበቅ አለብን በማለት የወረዳው የጸጥታ ዘርፍ ኃላፊ የጀርባ ደጀነ ህዝቡን በመጠርነፍ ትዕዛዝ በመጠባበቅ ላይ እንደሚገኝ የአፋብን ቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር የቢቡኝ ወረዳ ጊዜያዊ መንግስት ሚዲያና ግንኙነት ገልጿል። አገዛዙ የገበሬዎችን ምርት በአውድማ ላይ እየዘረፈ ነው ተብሏል። የብልጽግና ስርዓት ታማኝ አማራዎች በሰላማዊ ገበሬዎች ላይ የሚፈጽሙት ዝርፊያና እንግልት ተባብሶ ቀጥሏል። በቋሪት ወረዳ አነንጊያ ሽሜ ቀበሌ ጎርናይ በተባለ መንደር አቶ ምህረት ገበየው የተባሉ አርሶ አደር ለዓመት የለፉበት ጤፍ በአውድማ ላይ እያለ በስርዓቱ ካድሬዎች ተቀምተዋል። አርሶ አደሩ አቶ ምህረት የተዘረፈው በቤተሰቡ ውስጥ የፋኖ አባል መኖሩን ምክንያት በማድረግ ጤፉን ለሚሊሻ ቀለም መሆን አለበት በሚል ነው ተብሏል። የገበዘ ማርያም 01 ቀበሌ ሊቀመንበር ሚሊሻ መለስ ልመንህና የቋሪት ጁኒየር ትምህርት ቤት ርዕሰ መምህር አቶ ጌታነህ ስመኝ የዝርፊያ ድርጊቱን በመምራትና በማስተባበር ተሳትፈዋል። ድርጊቱም ተሸናፊው የብልጽግና ስርዓት ወደ ተራ ዘራፊ ቡድንነት የመቀየሩን ማረጋገጫ ነው። የዘራፊ ስርዓት ከህዝባችን ትከሻ ላይ አራግፎ ለመጣል የሚደረገውን ትግል መደገፍ የሁሉም ኢትዮጵያዊ ትብብርን የሚጠይቅ ነውና ሁሉም ኢትዮጵያዊ ሊረባረብ ይገባል ብለዋል የቴዎድሮስ እዝ 102ኛ ኮር ህዝብ ግንኙነት። በመከላከያ ስም የሚነግደውን ገዳይና የመንደር ወንበዴ ሰራዊት የሚመሩት አዛዦች የጦር ጀነራልነት ማዕረግን አርክሰውታል። በተለይም በኦህዴድ መራሹ ብልጽግና የፖለቲካ ክንፍ የሚዘወሩት የኦሮሞ ተወላጅ ጀነራሎችም የማይገባቸውን ማዕረግ ተሸክመው የሚጠሉትን ህዝብና ሀገር በደመነፍስ እየጨፈጨፉና እያስጨፈጨፉ ነው። እነዚህ ሰዎች ጀነራልነትን ያለ ጦር ሜዳ ጀብድ ያገኙት ብቻ ሳይሆን በየጊዜው ያስመዘገቡት የምርኮኝነት ታሪክ ተደምሮ የተሰጣቸው ነው። በአብይ አህመድ ሰራዊት ውስጥ ያሉ ከፍተኛ አዛዦች በሙሉም በውትድር ና ዘመናቸው ምርኮኛ የነበሩና ከፖለቲከኞች ጋር ባላቸው ተግባቦት ኮከብ የሚደረድሩ ከንቶች ናቸው። በአፍሪካ ታሪክ ውስጥ የፊልድ ማርሻልነት ካገኙ ጥቂት ግለሰቦች ውስጥ አንዱ የሆነው ብርሃኑ ጁላ እንደ ፖለቲካ ሹመት ከወታደራዊ ሳይንስ ውጪ ማዕረግ የተደረጎተ ደግሞ ብቸኛ ሰው ነው። በጦር ሜዳ ተማርኮ ከማረከው ኃይል ጋር የዘር ኮታ ተሰጥቶት የራሱን ብሔር ጭምር ለማጥቃት ሲያገለግል የነበረ ሲሆን ከኦሮሞ የመጡ ባለጊዜዎች 4 ኪሎ በረገጡ ማግስት ደግሞ የሰራዊቱ አድራጊ ፈጣሪ ሆኗል። ዓለም ላይ ሰራዊቷን በምርኮኛ ታስመራ ሀገር ከኢትዮጵያ ውጭ ተፈልጎ አይገኝም። በዚህ ወቅት በአማራ ህዝብ ላይ በጅምላ የዘመቱት የብርሃኑ ጁላ ሁለተኛ ሰዎች እነ ይልማ መርዳሳ፣ ጌታቸው ጉዲና፣ አጫሉ ሸለመ፣ ብርሃኑ በቀለ፣ ሹማ አብደታና ሌሎች ጀነራሎችም የትናንት ታሪካቸው ምርኮኝነት፣ የዛሬ ዓላማቸው ከኦሮሞ የመጡ አለቆቻቸውንና አሽከሮቻቸውን መጠበቅና የአማራ ህዝብን ማጥፋት ነው። አማራ በታሪኩ እንደዚህ ዘመን ያለ በአንዳነትን የተሸከሙ ግለሰቦችና ቡድኖች ገጥሞት አያውቅም። በተለይም በአብይ አህመድ ብልጽግና ውስጥ በምርኮኛ ጀነራሎች የሚመሩ የአማራ ተወላጅ ጀነራሎች የዚህ ዘመን ርካሽ ባንዳዎች ናቸው። ይህ ባንዳነት ከአማራ ህዝብ ታሪክና እውነት በተቃርኖ የሚያቆማቸው ብቻ ሳይሆን በሂደት ከፍ ያለ ተጠያቂነትን የሚያመጣባቸው መሆኑን መረዳት ይገባቸዋል። ዓለም በሰለጠነበት ቴክኖሎጂ ባደገበት የዓለም እንቅስቃሴ በየሰኮንዱ በሳተላይት በሚቃኝበትና መረጃ በሚሰበሰብበት የቪዲዮ የፎቶና የድምጽ ማስረጃዎች እንደ ልብ በሚሰነዱበት በዚህ ዘመን ከአማራ ህዝብ አብራክ ወጥተው የራሳቸውን ወገን ላይ ጦር እየመሩ የዘመቱ ጀነራሎች ወደ ቀልባቸው መመለስ አለባቸው።
ያውም በጥቂት ጊዜ ውስጥ ለሚደመሰሰውና ለሚወድቀው ስርዓት አሽከርና ለሆዱ ያደረ ባሪያ በመሆን የራስን ወገን ለመጨፍጨፍ የተሰማሩ ጀነራሎችም ሳይረፍድባቸው ከታሪክና ከእውነት ጋር መታረቅ ይኖርባቸዋል። ዛሬ የአማራን ህዝብ ለማጥፋት በነፍስ ወከፍ መሳሪያ ለመረሸን፣ በከባድ መሳሪያ ለማውደም፣ በድሮን ለመጨፍጨፍ በገዛ ወገናቸው ላይ የዘመቱ የአማራ ጀነራሎችም ከፋኖ ጥይት ቢያመልጡም በታሪክ ሂደት ተጠያቂነት እንደሚኖር ሊማሩ ይገባል። ነገ በየትኛውም መንገድ ከተጠያቂነት እንደማያመልጡ በአደባባይ አንገታቸውን እንደሚደፉ፣ የልጅ ልጆቻቸው በሀፍረት እንደሚሸማቀቁ፣ ወገኖቻቸው እንደሚሳቀቁ ማወቅ አለባቸው። ከአረመኔው ስርዓት ወጥተው እንደ ጓዶቻቸው እንደነ ጀነራል ተፈራ ማሞ ከህዝባቸው ጎን ተሰልፈው ስማቸውን በአርበኝነት ማጻፍ ይኖርባቸዋል። ለአብይ አህመድ መንግስት በባህር በር ጉዳይ ቁርጡ ሊነገረው እንደሚገባ ዓለም አቀፉ ተቋም አሳሰበ። በዓለም ዙሪያ በሚከሰቱ ወይም ሊከሰቱ በሚችሉ ግጭት፣ ጦርነቶች ላይ ጥናቶችን በማካሄድ ምክረ ሀሳቦችን በማቅረብ የሚታወቀው ኢንተርናሽናል ክራይሲስ ግሩፕ ባለፈው ሳምንት በኢትዮጵያ ላይ ባወጣው ሪፖርትም በአሁኑ ወቅት በአፍሪካ ቀንድ በአውዳሚነቱ በስፋት እየተጠቀሰ ካለው የሱዳን የእርስ በርስ ጦርነት በተጨማሪ የኢትዮጵያ መንግስትና ህዝባዊ ወያኔ ሓርነት ትግራይ ከኤርትራ መንግስት ጋር በመሆን ወይም በየግላቸው ወደ ጦርነት ሊገቡ የሚችሉበት ሁኔታ መኖሩን ጠቅሶ ዓለም አቀፉ ማህበረሰብ ውጥረቱን በማርገብ ሊመጣ የሚችልን ጦርነት ለማስቀረት የሚያስችሉ እርምጃዎችን ፈጥኖ እንዲወስድ ጥሪ ማስተላለፉ ይታወሳል። ድርጅቱ ባወጣው ሰፋ ያለ ሪፖርት ከ3 ዓመት በፊት በነበረው የሰሜን ኢትዮጵያ ጦርነት የታየው የኃይል አሰላለፍ ተለውጦ ዛሬ የኤርትራ መንግስት፣ ህዝባዊ ወያኔ ሓርነት ትግራይ እና የአማራ ፋኖ አንድ ላይ በመሆን በፌዴራል መንግስቱ አንጻር የቆሙ መሆኑን አስታውቋል። በአሁኑ ወቅትም አንዳቸው በአንዳቸው ላይ ያካሄዱት ካለው የፕሮፓጋንዳ ዘመቻ በተጨማሪ ወታደራዊ አቅማቸውንም እየገነቡ ነው በማለት ወደ ጦርነት ከገቡ ውጤቱ ከዚህ ቀደም ከታዩ ጦርነቶች የከፋ ሊሆን ይችላል በማለት አስጠንቅቋል። የጀርመን ድምጽ የድርጅቱን ሪፖርት መነሻ በማድረግ ማብራሪያ እንዲሰጡት በክራይሲስ ግሩፕ የአፍሪካ ቀንድ ምክትል ዳይሬክተር የሆኑትን ሚስተር ማክስ ቴይለርን ከናይሮቢ ጠይቆ ነበር። የመጀመሪያው ጥያቄ የአፍሪካ ቀንድ ለምን የግጭት ጦርነቶች ማዕከል ሆነ የሚለው ነበር። እውነት ነው፣ በአሁኑ ወቅት በሱዳን፣ ደቡብ ሱዳን፣ ኢትዮጵያና ሶማሊያ ጦርነቶችን እያየን ነው። ከእነዚህ ውስጥ ጥቂቶቹ ከስርዓት ለውጥ ወይም የሽግግር ሂደት ጋር የተያያዙ ናቸው። በሱዳን የኦማር አልበሽር የ30 ዓመት አገዛዝ እንደተወገደ በነበረው የሽግግር ሂደት በተፈጠረው ውዝግብ ነበር የሱዳን ወታደሮች ለሁለት ተከፍለው ህዝቡን ወደ እርስ በርስ ጦርነት የከተቱት። በኢትዮጵያም ከወያኔ መራሹ የኢህአዴግ አገዛዝም ወደ ጠቅላይ ሚኒስትር አብይ አህመድ የብልጽግና መንግስት በተደረገ ሽግግር የመንግስትን ስልጣን ለመቆጣጠር በነበረ ግብግብ ምክንያት ነው ወደ ጦርነት የተገባው ብለዋል። የውጭ ኃይሎች ጣልቃ ገብነትም ግጭቶችን በማስፋት የየራሳቸው ሚና ያላቸው መሆኑን በመጥቀስ ጭምር ሚኒስትር ማክስ እንደሚሉት ከፌዴራል መንግስቱ ጎን ቆመው የነበሩት የኤርትራ መንግስትና የፋኖ ኃይሎችም ዛሬ ያኔ በጠላትነት ፈርጀው ይወጉት ከነበረው ህዝባዊ ወያኔ ጋር በማበራቸው ያልጠበቀ ቢመስልም ከኤርትራ መንግስት ጋር ልዩነት መታየት የጀመረው ግን ጦርነቱ ሊያበቃ ሲቃረብ በወያኔ የወደፊት ዕጣ ፈንታ ላይ በአዲስ አበባና አስመራ መካከል በነበረ የሀሳብ ልዩነት ነው። ኤርትራውያኖቹ ህዝባዊ ወያኔ ሓርነት ትግራይ ሙሉ በሙሉ እንዲሸነፍ ሲፈልጉ፣ አብይ አህመድ ግን ህወሓት በትግራይ ፖለቲካ እንዲቀጥል የሚያስችለውን ውሳኔ አስተላለፉ በማለት ይህ ዋናው የልዩነታቸው ምክንያት ሊሆን እንደሚችል ገልጸዋል። ያም ሆኖ ግን በዘገባው እንደተጠቀሰውና ሚኒስትር ማግነስም በቃለ መጠይቅ እንዳረጋገጡት በአሁኑ ወቅት በተለያየ ጎራ ተሰልፈው የሚገኙት የኤርትራና የህዝባዊ ወያኔ ኃይሎችም ሆኑም የኢትዮጵያ ፌዴራል መንግስት በየግላቸው ምክንያት ጦርነት ጀማሪዎች መሆን አይፈልጉም። የኤርትራ መንግስት ወታደራዊ አቅሙና የሚያስከፍለው ዋጋ ከግምት ውስጥ በማስገባት የኢትዮጵያ መንግስትም እንደዚሁ ዳግም በጦርነት ውስጥ ገብቶ ላለመታየትና ከዓለም አቀፉ ማህበረሰብ ለሚደርስበት የሚችለውን ጫናና ምናልባትም ማዕቀብ በማሰብ እንዲሁም የትግራይ ኃይሎች ካለፈው ጊዜ ይበልጥ ተዳክመውና ተከፋፍለው የሚገኙበት ወቅት በመሆኑና ህዝቡም ጦርነትን እየተቃወመ በመሆኑም አንዳቸውም ቀድመው ጦርነቱን ላይ ጀምሩ ይችላሉ ተብሏል። ሆኖም ግን በሆነ አጋጣሚ ወይንም ቅራኔው እየሰፋና ውጥረቱ እያየለ ሲሄድ ጦርነት ሊከሰት ስለሚችል ዓለም አቀፉ ማህበረሰብ ውጥረቱን ሊያረግቡና ጦርነቱን ሊያስቀሩ የሚችሉ እርምጃዎችን በሁሉም ኃይሎች ላይ እንዲወስዱ ክራይሲስ ግሩፕ በሪፖርቱ የጠየቀውን ሚኒስትር ማክስ ቴይለርን ለዲደብሊው በሰጡት ቃለ መጠይቅ ደግመውታል። ተጽዕኖ ፈጣሪዎቹ መንግስታት የኢትዮጵያ መንግስት በባህር በር ጥያቄ ሰበብ በኤርትራ ላይ ጦርነት ቢከፍ ዓለም አቀፍ ግንኙነቱን እንደሚያበላሽበትና ዋጋ እንደሚያስከፍለው ሊያስታውቁት ይገባል ተብሏል። የአሜሪካና የኢራን ባለስልጣናት በጄኔቫ ባካሄዱት ድርድር ከፍተኛ ለውጦች መታየታቸውን የኦማን የውጭ ጉዳይ ሚኒስትር ተናገሩ። አደራዳሪው ጦርነትን የሚያስቀር ስምምነት የመድረሱ እድል ግን አሁንም ግልጽ አይደለም ብለዋል። ሁለቱ ወገኖች ባደረጉት ቀጥተኛ ያልሆነ ውይይት አደራዳሪ የነበሩት የኦማን ውጭ ጉዳይ ሚኒስትር ባድር አልቡሳዲ አሜሪካና ኢራን ተደራዳሪዎች ከመሪዎቻቸው ጋር ከተመካከሩ በኋላ ንግግራቸው በቅርቡ ለመቀጠል መወሰናቸውንና በሚቀጥለው ሳምንት በቪየና የቴክኒክ ጉዳዮች ላይ ውይይቶች
እንደሚያካሂዱ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጥሩ እድገት መታየቱን ተናግረው በአንዳንድ ጉዳዮች ላይ ስምምነት ቢኖርም በሌሎች ጉዳዮች ላይ ግን አሁንም ልዩነቶች መኖራቸውን ተናግረዋል። የሚቀጥለው ድርድር ከአንድ ሳምንት ባነሰ ጊዜ ውስጥ እንደሚካሄድም ተናግረዋል። በሁለቱ ሀገራት መካከል ተጨማሪ ውይይቶች መካሄዳቸውን ፕሬዚዳንት ዶናልድ ትራምፕ ጥቃት ለመፈጸም ያሰሙትን ማስጠንቀቂያ ተግባራዊ የማድረግ እድላቸውን ሊቀንስ ይችላል። ትራምፕ እንደ አውሮፓውያን አቆጣጠር በ2003 አሜሪካ ኢራቅን ከወረረች ወዲህ በመካከለኛው ምስራቅ ትልቁን ወታደራዊ ኃይል እንዲሰማራ አዘዋል። ኢራን በበኩሏ ጥቃት የሚፈጸምባት ከሆነ ምላሽ እንደምትሰጥ አስጠንቅቃለች። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።